ግንኙነት ላይ ጎበዝ የማትሆንበት ምክንያት እነዚህ ናቸው። ብዙ ሰዎች ቴስቶስትሮን የሚባለውን ሆርሞን ብቻ ነው ኮንሰንትሬት አድርገው የሚያወሩት። ቴስቶስትሮን ካጠረ የስንፈተ ወሲብ ይመጣብኛል፣ ቴስቶስትሮን ከፍተኛ ከሆነ ደግሞ ደህና ነኝ ምናምን የሚባሉት ነው። ብቻውን ስንፈተ ወሲብ አለብህ ወይም የለብህም አያስብሉትም። በተቃራኒው የሚሰሩት ሆርሞኖች አሉ፣ አብረውት የሚሰሩት ሆርሞኖች አሉ፣ ቫይታሚኖች አሉ። ስለዚህ እነሱ ባላንሳቸው መታወቅ አለበት። ሁለተኛ ደግሞ ብልት አካባቢ ያሉት ነገሮች ኖርማል ናቸው ወይ? ደም ስሮች በትክክል ደም እየሰፉ እየጠበቡ ይቀበላሉ ወይ? ነርቮች በትክክል አክቲቭ ናቸው ወይ? ከዛ በኋላ ከነርቭህ የሚለቀቁት ፈሳሾች ኖርማል ናቸው ወይ? ባላንስ ናቸው ወይ? ከዛ በኋላ እዛ አካባቢ ያሉት ጡንቻዎች ጠንካራ ናቸው ወይ? ይህ ነገር ብልት አለመቆም ችግር ወይም የቶሎ መጨረስ ነገሮች አሉብህ የሉብህም የሚባሉትን ነገር ይወስነዋል ማለት ነው። ሶስተኛ ደግሞ ከምንም ነገር በላይ ስለ ልቦናዊ የሆነ አይነት ነገሮች ብዙ አይነት ስንፈተ ወሲብ ሊያጋልጣችሁ ይችላል። ጭንቀት አለብህ ወይ? እንቅልፍ ትተኛለህ ወይ? ከነዚህ አንዱ ከጎደለ ማለት ነው የስንፈተ ወሲብ አይነት ነገሮች ሊያጋጥሙ ይችላሉ። 6 ወር ከቆየና በዛ 6 ወር ውስጥ ደግሞ ተደጋጋሚ ግንኙነት እያደረገ አሁንም ግንኙነት ላይ ጉብዝና አጣሁበት ያለበት ማንኛውም አይነት ነገር ቶሎ መጨረስም የብልት አለመቆም ችግርም ከቀጠለ የዛኔ የሕክምና እርዳታ ያስፈልግሃል ማለት ነው። በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላለህ። በስልክ ምንም አይነት አገልግሎት አንሰጥም።